በዚህ ቪዲዮ እንግዲህ ለተወሰነ አጭር ደቂቃ ቴዎሬቲካል ፓርት ኦፍ ሰርቨር አድሚኒስትሬሽን አብረን እናያለን። ምን ያካተተ ሰርቨር ኦፕሬቲንግ ሲስተም እና ዋና ሰርቨር ሮሎችን ያካተተ ኮንሴፕት እንመለከታለን። የዚህ ቪዲዮ ጎል እንግዲህ አንድ ሰርቨር ሩም ውስጥ ገብታችሁ ፕሮዳክሽን ኢንቫይሮንመንት ላይ ስራ ከመጀመራችሁ በፊት ማወቅ ያለባችሁን ኮር ኮንሴፕት በደንብ እንድትረዱት ያግዛችኋል ብለን የምናስበውን እናያለን ማለት ነው። እሺ በመጀመሪያ እንግዲህ ከሰርቨር ምንነት ወይ ደግሞ ከሰርቨር ዲፊኒሽን እንነሳለን። ሰርቨር ማለት ምንድነው? ሰርቨር ማለት እንግዲህ ከስሙ እንደምንረዳው ሰርቭ ማድረግ ነው። ክሊየንቶቹን ወይ ደግሞ ተገልጋዮቹን ሰርቭ ማድረግ ነው ማለት ነው። በኮምፒውተር ወርልድ እንግዲህ ተገልጋይ ምንድነው? ክሊየንቶች ናቸው። ክሊየንቶችን የሚያገለግለው ደግሞ ሰርቨር ነው ወይ ደግሞ ሰርቭ የሚያደርግ ማሽን ነው ማለት ነው። እና ብዙ ጊዜ ሰርቨር ሲባል ትልቅ ኮምፒውተር ብቻ ይመስለናል። ግን በቴክኒካል ኮንሴፕት ደረጃ ሰርቨር ማለት ከክሊየንት የሚመጣውን ኢንባውንድ ሪኩዌስት ፕሮሰስ የሚያደርግና ኮምፒቲሽናል ሪሶርስስ አፕሊኬሽኖችን ወይም ፋይል ስትራክቸርን በኔትወርክ ላይ የሚያከፋፍል ሃይ ፐርፎርማንስ ፊዚካል ማሽን ወይ ደግሞ ቪርቹዋል ኢንስታንስ ነው። እዚህ ጋር ፊዚካል ማሽን ወይ ቪርቹዋል ኢንስታንስ ነው ስንል ምን ማለታችን ነው? አንድ ሰርቨር ወይ ፊዚካሊ ዴዲኬትድ ሆኖ ለአንድ ሰርቪስ ራን ያደርጋል ወይ ደግሞ ያ ሰርቨር ቪርቹዋላይዝድ ሆኖ የተለያዩ ቪርቹዋል ማሽኖች ያ ፊዚካል ሰርቨር ላይ ራን ይደረጋሉ ወይ ክሬት ይደረጋሉ ማለት ነው። ያ ማለት ቪርቹዋል ኢንስታንስ ስንል እንግዲህ አንድ ቪርቹዋል ማሽን ኦን ቶፕ ኦፍ ፊዚካል ሰርቨር ክሬት ተደርጎ ራን ሲያደርግ ነው ማለት ነው። እሺ ሌላኛው ከመደበኛ ኮምፒውተር በምን ይለያል? ሰርቨር ከመደበኛ ኮምፒውተር ወይ ደግሞ ከኮምፒውተሮቻችን ወይ ደግሞ ከክሊየንት ኢንድ ፖይንት በምን ይለያያሉ? እንግዲህ ሰርቨር እንደ ላፕቶፓችን ወይ ደግሞ እንደ ኮምፒውተሮቻችን ምን አይደለም፣ ክሊየንት ኢንድ ፖይንት አይደለም። ሰርቨሮች የሚቀመጡት በኢንተርፕራይዝ ዳታ ሴንተርስ ውስጥ ነው። ሌት ቀን ያለማቋረጥ እንዲሰሩ ተደርጎ በሃይሊ ሪደንደንት ኮምፖኔንትስ ወይ በኦፕቲማይዝድ ኔትወርኪንግ ፋብሪክስ እና በሮበስት ከርነል ሌቨል ኦፕሬቲንግ ሲስተም እየተገነቡ ናቸው። ስለዚህ ከመደበኛ ኮምፒውተሮች ለየት ያሉ በፐርፎርማንስም በተለያዩ ኮምፖኔንት ከመደበኛ ኮምፒውተሮች ይለያያሉ ማለት ነው። ሌላው የሪኩዌስት ሪስፖንስ ሞዴል ክሊየንት እና ሰርቨር መሀል እንግዲህ የሪኩዌስት ሪስፖንስ ሞዴል አለ። ምን አርኪቴክቸር በመባል ይታወቃል? ክሊየንት ሰርቨር አርኪቴክቸር በመባል ይታወቃል። ያ ማለት እንግዲህ ሰርቨሩ ሁል ጊዜ በስፔሻላይዝድ ፖርት ላይ ምን ያደርጋል? ክሊየንቶቹን ወይ ደግሞ ተገልጋዮቹን ያዳምጣቸዋል ወይ ሊስን ያደርጋቸዋል ወይ ደግሞ ጥያቄ ከክሊየንቶች ይጠብቃል ማለት ነው። እና ከክሊየንቶቹ ሪኩዌስት ላይ ቤዝድ ሆኖ ምን ይሰጣል? መልስ ይሰጣል ወይ ደግሞ ሪስፖንስ ይሰጣል ማለት ነው። እና ስፔሻላይዝድ ፖርት ላይ ሊስን ያደርጋል ስንል ፖርት ማለት እንግዲህ መግቢያ ነው። አንድ ሰርቨር አድሬሱ ታውቆ በአይፒ አድሬስ ወይ አድራሻው ከታወቀ በኋላ መግቢያ ይፈልጋል። እና የተለያየ ሰርቪሶች ምን ላይ ራን ያደርጋሉ? የተለያየ መግቢያ አላቸው ማለት ነው። አሁን ለምሳሌ ይሄ ሰርቨር እንደ ዌብ ሰርቨር ከሆነ በምንድነው መግቢያው? በኤችቲቲፒ ነው፣ በኤችቲቲፒ ፕሮቶኮል ነው። ወይ ደግሞ እንደ ፋይል ሰርቨር ራን እያደረገ ከሆነ መግቢያው ምንድነው? ኤስኤምቢ ወይ ደግሞ ሰርቨር ሜሴጅ ብሎክ ነው።
ወይ ደግሞ እንደ ዲኤንኤስ ሰርቨር ራን እያደረገ ከሆነ ይሄ ሰርቨር ለክሊየንቶቹ ምን ይሰጣል ማለት ነው? አይፒ አድሬስን ለክሊየንቶቹ ይሰጣል። ስለዚህ የዲኤንኤስ ስፔሻላይዝድ ፖርት ክፍት መሆን አለበት ወይ ደግሞ ኦፕን መሆን አለበት ማለት ነው። እና ሰርቨሩ በሚላክለት ሪኩዌስት ላይ ቤዝድ ሆኖ ፕሮሰሲንግ ሎጂክ አቅርቦ ወይ ደግሞ ፕሮሰስ አድርጎ ኢንስታንትሊ ምላሽ ለማን ይሰጣል? ለክሊየንቱ ይሰጣል ማለት ነው። ሌላ ኪ ካራክተሪስቲክስ ኦፍ ሰርቨር እናያለን። ሰርቨር እንግዲህ የተለያዩ ኪ የተባሉት ካራክተሪስቲክሶች አሉት ወይ ደግሞ ሰርቨር ለመባል ወይ ደግሞ ለክሊየንቶች ሰርቭ ለማድረግ አቅም አለው ብለን እንድናስብ የሚያደርጉ የተለያዩ ካራክተሪስቲክሶች አሉ ማለት ነው። አንደኛ ምን መሆን አለበት? አንድ ሰርቨር ሪደንደንት መሆን አለበት። ሪደንደንት ማለት እንግዲህ ሰርቨሩ የያዛቸው ሪሶርሶች ሰቻስ ፓወር ሰፕላይ፣ ሃርድ ዲስክ፣ ሚሞሪ፣ ኔትወርክ ኢንተርፌስ እና የተለያዩ ሪሶርሶች ምን መሆን አለባቸው? ሪደንደንት መሆን አለባቸው። ሪደንደንት መሆን አለባቸው ስንል እንግዲህ አንድ ሪሶርስ ከዛ ውጭ አንድ ሪሶርስ ላይ ብልሽት ሲደርስ ሌላው ያንን ሰርቪስ ተቀብሎ ያ ሰርቨር አቬለብል እንዲሆን የማሳል አቅም የመፍጠር ሪስፖንሲቢሊቲ ይኖረዋል ማለት ነው። አሁን ለምሳሌ በፓወር ብናነሳ አንድ ሰርቨር ፓወር ሰፕላይ አሉት። እንደ የትኛውም ኮምፒውተር ፓወር ሰፕላይ ያለው ግን ምን አለው? ሪደንደንት እስከሆነ ድረስ ዱዋል ፓወር ሰፕላይ አለው። ወይ ደግሞ አንድ ሰርቨር ፓወር ሰፕላይ አንደኛው ቢቃጠል ያ ሰርቨር ምን አለው? ሆት ስዋፕብል ዱዋል ፓወር ሰፕላይስ አለው። ኢኔቸር አብሮ የመጣ ከዴዲኬትድ ፊዚካል ሰርቨር ጋር አብሮ የሚመጣ ዱዋል የሆነ ሆት ስዋፕብል ፓወር ሰፕላይ አለው ማለት ነው። እና አንዱ ቢጠፋ በአንዱ የሰርቨር ሰርቭ እያደረገ ወይ ደግሞ እያገለገለ ይቀጥላል ማለት ነው። እና ለምሳሌ ሌላኛው የዳታ መጥፋትን ለመከላከል ሃርድዌር ወይ ደግሞ የሃርድ ዲስክ ሬድ ሲስተምስ አለ። ያ ማለት እንግዲህ ሰርቨር ኤክስፔክት እንደምናደርገው ብዙ ሃርድ ዲስኮች ናቸው አታችድ የሚሆኑበት። እንደ ኮምፒውተሮቻችን አይደሉም። እንደ መደበኛ ኮምፒውተሮች በአንድ ወይ አልፎ አልፎ በሁለት ሃርድ ዲስክ ብቻ አይደለም ራን የሚያደርገው። እስከ 10 እና ከዛ በላይ ፊዚካል ሃርድ ዲስኮች ይኖረዋል ማለት ነው። እና የዳታ መጥፋትን ለመከላከል እነዚህ ሃርድ ዲስኮች ሎጂካሊ አንድ እናደርጋቸዋለን። ሎጂካሊ አንድ አድርገን ሬድ ሲስተም የምን ካፓብል አለው ማለት ነው። ዳታ ሃርድ ዲስክ ላይ ራይት ሲደረግ አንድ ቦታ ላይ ወይ ደግሞ አንድ ፊዚካል ሃርድ ዲስክ ላይ ብቻ ሳይሆን የተለያየ ሃርድ ዲስክ ላይ ኮፒ ኦፍ ዛት ፋይል እንዲኖር የማድረግ አቅም ይኖራል ማለት ነው። እና አዘታይም አንድ ሃርድ ዲስክ ፌል ቢያደርግ አንድ ፊዚካል ሃርድ ዲስክ ፌል ቢያደርግ ፋይላችን ሌላኛው ወይ ደግሞ የቀሩት ሃርድ ዲስኮች ላይ ይገኛሉ ማለት ነው። እና እንደዚህ አይነት ሃይሊ ሪደንደንት ናቸው ማለት ነው። እና የኔትወርክ ኢንተርፌሱን ብናይ እንደዛው ከ2 3 4 እና ከዛ በላይ ኔትወርክ ኢንተርፌሶች ይኖሩታል። እነዛ ኔትወርኮች ሃይሊ ሪደንደንት ብቻ ለመሆን ወይ ደግሞ እንደ ተጠባባቂ ብቻ ሳይሆንም እንደ ስኬላቢሊቲ ወይ ደግሞ አንድ ሆኖ ወይ ግሩፕ ሆኖ የኔትወርክ ትራንስፈርን ለማገዝ ይጠቅማሉ ማለት ነው። አንደኛ እንደ ሪደንደንት ይጠቅማሉ፣ ሁለተኛ ደግሞ እንደ ስኬላቢሊቲ ይጠቅሙናል ማለት ነው። እሺ ሌላኛው እና ሁለተኛው ሰርቨር ካራክተሪስቲክስ አይ ስኬላቢሊቲ ነው። ያ ማለት እንግዲህ ስኬል ማለት ምንድነው? ሜቢ በአማርኛ እንደ መለጠጥ ማለት ነው። መለጠጥ ስንል እንግዲህ በሺዎች የሚቆጠሩ ክሊየንቶች ለምሳሌ ፋይልን ወደ ሰርቨር አፕሎድ ቢያደርጉ ወይ ደግሞ ከዚህ በፊት ኤክስፔክት
በማናረገው መልኩ ፋይል ወደ ሰርቨር አፕሎድ ቢደረግ ምን ማድረግ አለበት? የሃርድ ዲስክ ኦፍ ዛት ሰርቨር ይሄንን ፋይል ማስተናገድ መቻል አለበት ወይ ደግሞ መቀበል መቻል አለበት ማለት ነው። ሌላኛው ኔትወርክ ሎድ ቢጨምር ከብዙ ክሊየንቶች የሚነሳ ትራፊክ ጨምሮ ኔትወርክ ሎድ ቢጨምር ሰርቨር ምን አለው መልቲ ጊጋቢት ቦንድድ ኔትወርክ ኢንተርፌሶችን አብሮ ይመጣሉ ማለት ነው። ያ ማለት የተለያዩ ኢንተርፌሶቻቸው ቦንድድ ሆኖ ማለት ግሩፕ ሆኖ ያንን ትራፊክ በሆነ ታይም ላይ ከምንጠብቀው ትራፊክ በላይ የመጣውን የኔትወርክ ባንድዊድዝን የማስተናገድ አቅም ይኖራቸዋል ማለት ነው። ምን በመሆን ግሩፕ በመሆን ማለት ነው። ለዛ ነው አንድ ኔትወርክ ኢንተርፌስ ብቻ ሳይሆን ከሁለትና ከዛ በላይ መሆኑ አስፈላጊ የሆነው ለዛ ነው ማለት ነው። እና የተለያዩ ኮምፖኔንቶች እንደዛው የተለያዩ ሪደንደንት በሆነ መልኩ ይይዛሉ ማለት ነው። እሺ ሌላኛው አውት ኦፍ ባውንድ ማናጅመንት ነው። አውት ኦፍ ባውንድ ማናጅመንት ስንል እንግዲህ አሁን ለምሳሌ ሰርቨሩ ሙሉ በሙሉ ክራሽ ቢያደርግ ኦፕሬቲንግ ሲስተሙ ክራሽ አድርጎ ዳውን ቢሆን ምንድነው ልናደርግ የምንችለው? በስታንዳርድ ኮምፒውተርስ ወይ ደግሞ በሌሎቹ ላፕቶፖች እና ኮምፒውተሮች ምንም ማድረግ አንችልም አይደል? ኦፕሬቲንግ ሲስተሙ ክራሽ ቢያደርግ ፊዚካሊ ነው ተገኝተን ወይ ኦፕሬቲንግ ሲስተሙ መቀየር ማድረግ ምናምን ነገር የተለያዩ በተለያየ መንገድ ትሮብል ሹት እናደርጋለን። ግን ሰርቨር ምን አለው? አይሶሌትድ የሆነ ከኦፕሬቲንግ ሲስተም አይሶሌትድ በሆነ መልኩ ሰርቨሩን ሪሞት ፓወር ሳይክል ለማድረግ ወይም ማኔጅ ለማድረግ የሚያስችል እንደ አይዲራክ አይሎ የሚባሉ ኢምቤድድ ሲስተም ኮንትሮለርስ አላቸው ማለት ነው። እነዚህ ኢምቤድድ ሲስተም ኮንትሮለርስ እንግዲህ ከኦፕሬቲንግ ሲስተም አይሶሌትድ ናቸው። በፓወርም ይሁን በኔትወርክ ኢንተርፌስም ይሁን በተለያዩ ኮምፖኔንቶች አይሶሌትድ ናቸው። ስለዚህ ኦፕሬቲንግ ሲስተም ዳውን ቢሆን ያ አውት ኦፍ ባውንድ ማናጅመንት ኢንተርፌስ ሁሌም አፕ ነው ማለት ነው። ስለዚህ የራሱን ግራፊካል ዩዘር ኢንተርፌስ ይኖረዋል። አይፒ አድሬስ የራሱ ኔትወርክ ኢንተርፌስ ላይ እንሰጠዋለን። አዘባኪንድ ግን ሰርቨሩን ማኔጅ እንድናረግ ያስችለናል። አንዳንድ ኤረሮችን አንዳንድ ሎጎችን በዛ መንገድ እንድናይ ያስችለናል ማለት ነው። ወደ ኦፕሬቲንግ ሲስተም እንሄዳለን። ወደ ሰርቨር ኦፕሬቲንግ ሲስተም እንሄዳለን። የተለያዩ ብዙ ኦፕሬቲንግ ሲስተሞች ወይ ደግሞ የሰርቨር ኦፕሬቲንግ ሲስተሞች ቢኖሩ አሁን በገበያው ላይ ያሉ ሞር ናውን የሆኑ ወይ ታዋቂ የሆኑትን ሊናክስ እና ዊንዶውስ ሰርቨር ኦፕሬቲንግ ሲስተም እናያለን። እና እዚህ ጋር እንደሚታዩት በንጽጽር ብናይ በላይሰንስ ኤንድ ኮስት በፕራይመሪ ኢንተርፌስ ማለት እንግዲህ ማኔጅ የምናደርግበት ፕራይመሪ መግቢያችን ወይ ደግሞ ኢንተርፌሳችን ነው። ሰርቪስ ሜንቴናንስ ስንል ደግሞ እንግዲህ ኦፕሬቲንግ ሲስተም አት ኤኒ ታይም የሴኩሪቲ ፓች ወይ ደግሞ አፕዴት ይፈልጋል። እና ላይሰንስ ኤንድ ኮስት ስንል እንግዲህ ሊናክስ ሰርቨር ወይ ደግሞ ሊናክስ ኦፕሬቲንግ ሲስተም ሰርቨር ምንድነው? ኦፕን ሶርስ ነው። ዜሮ ኮስት ነው ማለት ነው። ምንም ኮስት አያደርግንም። ዊንዶውስ ግን ፕሮፕሪየተሪ ስለሆነ ላይሰንስድ ማድረግ አለብን። ክፍያ ወይ ደግሞ ሌላ ኮስት ይጠይቀናል ማለት ነው። ለምንድነው? በአንድ ድርጅት ወይ ደግሞ በማይክሮሶፍት የሚተዳደር ስለሆነ ወይ ደግሞ ለፕሮፊት የተቋቋመ ስለሆነ ኮስት ያስወጣናል ማለት ነው። ኦፕን ሶርስ ግን ወይ ደግሞ ሊናክስ ሰርቨር ግን ኦፕን ሶርስ ነው። ኮሚኒቲ ነው ኮንትሪቢዩት የሚያደርገው ኮሚኒቲ ነው። አት ኤኒ ታይም አፕዴት የሚያደርገው ኮሚኒቲ ስለሆነ ዜሮ ኮስት ላይሰንሲንግ ነው ማለት ነው። ሌላው ፕራይመሪ ኢንተርፌስ ስንል እንግዲህ ሊናክስ ሰርቨር ላይ ማኔጅ የምናደርግበት ወይ በኮማንድ ላይን ኢንተርፌስ ነው። ልክ እንደምታውቁት
ዊንዶውስ ሰርቨርን ግን በምንድን ነው? በግራፊካል ዩዘር ኢንተርፌስ ነው ማለት ነው። እና ሌላኛው ሰርቪስ ሜንቴናንስ ላይ እንግዲህ ዳውን ታይምን ለመቀነስ የትኛው ተመራጭ ነው? ሊነክስ ሰርቨር ኦፕሬቲንግ ሲስተም ተመራጭ ነው። ለምን? የሆነ ፋይልን ወይ ደግሞ የሆነ ሲስተምን ወይ የሆነ አፕሊኬሽንን አፕግሬድ ወይ አፕዴት ካደረገን በኋላ ምን አይፈልግም? ሪቡት አይፈልግም። ጀስት ዊዛውት ሪቡት ኤፌክቲቭ ሊሆን ይችላል የአፕዴት ማለት ነው። እና ዊንዶውስ ሰርቨር ላይ ስንሄድ ግን ሜቢ ሌተስት ቨርዥን ኦፍ ዊንዶውስ ሰርቨር ኦፕሬቲንግ ሲስተም such as 2025 ዊንዶውስ ሰርቨር ላይ የተሻሻለ እና ወይ ደግሞ እንደዚህ አይነት ዲስአድቫንቴጆች እየተፈቱ ነው። ግን ከበፊቱ ቨርዥኖች ላይ ምን ይፈልጋል? አንድ አፕሊኬሽን ወይ ደግሞ አንድ ሲስተም አፕዴት ከሆነ በኋላ ወይ ሲስተም አፕዴት ከሆነ በኋላ ሪቡት ይፈልጋል ማለት ነው። ያ ደግሞ ምን ይፈጥራል? ዳውን ታይምን ይፈጥራል ማለት ነው። ሌላኛው ከርኔል ሞጁላሪቲ ነው። ኦፕሬቲንግ ሲስተም አርኪቴክቸር የተለያየ አርኪቴክቸሮች የራሱን አርኪቴክቸሮች ስለሚኖሩ ዲፕ ሌይአውት፣ ከርኔል፣ ሃርድዌር፣ አፕሊኬሽን የሚመሳሰሉ አንብቡት እና እንድታነቡ አበረታታችኋለሁ። እንግዲህ የሊናክስ ከርነል ምንድነው? ሃይሊ ከስተማይዘብል ማንም ወይ ደግሞ ኮሚኒቲ ወይ የሊናክሱ የኡቡንቱ ሊሆን ይችላል፣ የሬዳት ሊሆን ይችላል። ላይት ዌይት ስለሆነ ማንም ከስተማይዝ ማድረግ ይችላል። ከስተማይዘብል ነው ማለት ነው። ያኛው ግን ዊንዶውስ ኦፕሬቲንግ ሲስተም በስታንዳርዳይዝድ ኢንተርፕራይዝ ከርነል ነው። በሆነ ስታንዳርድ በማይክሮሶፍት ስታንዳርድ ነው ከስተማይዝድ የሚሆነው ማለት ነው። ሊነክስ ኦፕሬቲንግ ሲስተም ሴኩርድ ነው ይባላል። ለምንድን ነው ሴኩርድ ነው የሚባለው? ሴኩርድ የሚባለው እንግዲህ በፕሮዳክሽን ኢንቫይሮንመንት ላይ እንግዲህ ተመራጭ ነው። ሊነክስ ተመራጭ ነው በተለያዩ በትላልቅ ካምፓኒዎች ዳታ ሴንተር ላይ ፕሮዳክሽን ኢንቫይሮንመንታቸው ላይ ራን የሚያደርጉት አብዛኞቹ ሊነክስ ሰርቨሪን ነው። እና አንደኛ ለምንድን ነው ስትሪክት ቱ ፕሪቪሌጅ ሞዴል፣ ያ ማለት መደበኛና ወይ ደግሞ ስታንዳርድ ዩዘር እና ሩት ዩዘር ላይ የሚለያይበት ወይ ስላል ነው። ወይ ደግሞ ስትሪክት ሞዴል ሰፓሬቲንግ ኖርማል ዩዘሪን ከሩት ዩዘር ሰፓሬት የሚያደርግ የራሱ ስታንዳርድ አለው ማለት ነው። ስለዚህ ሲስተሙን ኤፌክት የሚያደርጉ ኮማንዶች፣ ሲስተሙን ኤፌክት የሚያደርጉ ቼንጅ የሚያደርጉ ኮማንዶች ወይ ደግሞ ፋይል ቼንጂንግ የሩት ፕሪቪሌጅ ሳይኖራቸው ሰርቨሩን ቼንጅ የሚያደርጉ የሰርቨር ኮንፊግሬሽንን ቼንጅ የሚያደርጉ ኮንፊግሬሽኖች ያለ ሩት ፕሪቪሌጅ ሰክሰስፉሊ ራን አይደረጉም ማለት ነው። እና ሌላኛው ግሎባል ኮላቦሬቲቭ ኦፕን ሶርስ ኦዲት የምንለው እንግዲህ በአለም ዙሪያ ያሉ ኮሚኒቲዎች ኮዱን ሁሉ ጊዜ ኦዲት ስለሚያደርጉት ዜሮ ዴይ ሚሞሪ ኤክስፕሎይትስ በፍጥነት ይፈታሉ። ያ ማለት ዜሮ ዴይ አታክን ኦቨርካም ያደርጋሉ ማለት ነው። ዜሮ ዴይ አታክ ማለት እንግዲህ ከዚህ በፊት ታይቶ የማይታወቅ ቨልነራቢሊቲ ቢኖር ኮሚኒቲ ወይ ደግሞ የተለያዩ ሰዎች አብዛኛው ሰዎች ሁሉ ጊዜ ስለሚያዩት ቶሎ ሊደርሱበት የመቻላችሁ ፕሮባቢሊቲ በጣም ሃይ ነው ማለት ነው። ሌላኛው ሚኒማሊስት ፉትፕሪንት ኦር ሪዱስድ ቬክተር ፖይንትስ ማለት እንግዲህ በሊነክስ ፕሮዳክሽን ላይ ግራፊካል ዩዘር ኢንተርፌስ ሙሉ በሙሉ ምንድነው የለም። አስበንበት ወይ ደግሞ ፈልገን ዴስክቶፕ ኢንቫይሮንመንቱን ከጫንበት በስተቀር የሊነክስ ሰርቨር ኦፕሬቲንግ ሲስተም ሙሉ በሙሉ ምን የለም፣ ግራፊካል ዩዘር ኢንተርፌስ የለም። ይህ ደግሞ ምን ያደርጋል? አላስፈላጊ ዴመንስን ወይ ደግሞ ባክግራውንድ ሰርቪስን በማስቀረት ያጣቅ ሰርፌስን ያጠባል ማለት ነው። እሺ እንደዛም ሆኖ ዊንዶውስ ሰርቨር ስቲል ተመራጭ ነው። በተለያዩ ኢንተርፕራይዞች ዊንዶውስ ሰርቨር ስቲል ተመራጭ ነው አይደለ? ለምንድን ነው?
ዊንዶውስ ሰርቨር እንግዲህ ስቲል እኛም የምንማረው የተለያዩ ካምፓኒዎች ስቲል ስለሚመርጡ ነው። ለምንድን ነው ዊንዶውስ ሰርቨር አብሮ የሚመጡ ቱሎች ኢንቴግሬትድ በሆነ መልኩ የተለያየ ሮሎችን አንድ ላይ ስለምናገኝ ተመራጭ ነው። አንድ ላይ ስለምናገኝ ዊንዶውስ ወይ ሰርቨር ሮል ስንል እንግዲህ የተለያዩ ሰርቨርን ለምን ፐርፐስ ነው የምንጠቀመው ነው። ሮል ስንል እንግዲህ ለምን ፐርፐስ ነው ሰርቨርን ያንን ሰርቨር ኦፕሬቲንግ ሲስተም ከጫንበት በኋላ ለምን ፐርፐስ ነው የምንጠቀመው ነው። ስለዚህ ወደ ዊንዶውስ ሰርቨርን ስናይ የተለያዩ ቱሎች ሰቻስ አክቲቭ ዳይሬክተሪ ዶሜን ሲስተም፣ ዶሜን ኔም ሲስተም ኦር ዲኤንኤስ፣ ዲኤችሲፒ፣ ፋይል ሰርቨር እና ዌብ ሰርቨር እና የመሳሰሉ የተለያዩ ሮሎችን አንድ ላይ እናገኛለን ወይ ደግሞ ኢንቴግሬትድ ሆኖ አንድ ላይ እናገኛለን ማለት ነው። እና ለዛ ለድርጅቶች ወይ ደግሞ ለኮርፖሬት ድርጅቶች ስቲል ተመራጭ ያደርገዋል ማለት ነው። እሺ እንግዲህ አንድን ሰርቨር ለተለያየ ሮል ልንጠቀምበት እንችላለን ብለናል። ከዛ ውስጥ የተወሰነውን 3 or 4 ሮሎችን እንይ። አንደኛ አክቲቭ ዳይሬክተሪ ዶሜን ሲስተም ነው። አክቲቭ ዳይሬክተሪ ዶሜን ሰርቪስ አንደኛ አክቲቭ ዳይሬክተሪ ዶሜን ሰርቪስ ነው። አክቲቭ ዳይሬክተሪ ዶሜን ሰርቪስ እንግዲህ የዊንዶውስ ሰርቨር የሴኩሪቲ አንከር በመባል ይታወቃል። ምን ያስችለናል? በግሩፕ ፖሊሲ ኦብጀክቲቭስ ወይ ደግሞ ጂፒኦስ አማካኝነት ሲስተም ኢንጂነሮች በአንድ ሴንትራል ኮንሶል ተጠቅመው ወይ ደግሞ ከሴንትራሊ ሆኖ በሺዎች or በ10 ሺዎች የሚቆጠሩ የሰራተኛ ኮምፒውተሮችን እና ሰራተኞች ወይ ዩዘር እና ኮምፒውተሮችን ላይ ሴኩሪቲ ኮንፊግሬሽን እና ኦዲት ክራይቴሪያን በአንድ ጊዜ ኢንስታንትሊ መጫን ያስችላቸዋል ማለት ነው። የተለያየ ጂፒኦ ስንል እንግዲህ የተለያየ ፖሊሲዎችን ክሊየንት ላይ አፕዴት እንዲሆኑ የምንፈልጋቸው ፖሊሲዎች የተለያየ ነገሮች ሬስትሪክትድ የሆኑትን ነገሮች እና አሎ ማድረግ ያለብን ነገሮች ከሴንትራሊ ማኔጅ እንድናደርግ ያስችለናል ማለት ነው። እና ተጨማሪ የተለያዩ ቤኔፊቶች ይኖራቸዋል ፕራክቲካል ሴሽን ላይ እናያለን። ሌላኛው ሮል ዶሜን ኔም ሲስተም ነው። ዶሜን ኔም ሲስተም እንግዲህ በቀላሉ ምን ማለት እንችላለን? ፎን ቡክ ኦፍ ኢንተርኔት ማለት እንችላለን። ያ ማለት እንግዲህ ሰዎችንና ኔትወርክን የሚያገናኝ ወይ ለኛ ለሰዎች ኢንተርኔትን አክሰስ ስናደርግ መሀላችን ሆኖ እንደ ፎን ቡክ ማውጫ ሊጠቅመን ይችላል ማለት ነው። ፎን ቡክ እንግዲህ እንደ ስልክ ኮንታክት ብናይ ከስልክ ኮንታክት እንደ ምሳሌ ብንወስድ የሰዎችን ኮንታክት በምን እንይዛለን? በኔም እንይዛለን። ከባክግራውንድ ግን ምን አለ? ስልክ ቁጥራቸው አለ ማለት ነው። እና ያን ባለ ኮንታክቱ ሰው ጋር ለመድረስ ወይ ደግሞ ኮል ለማድረግ ምን ማግኘት አለብን? የሰውየውን ስልክ ቁጥር ማግኘት አለብን። ስለዚህ በስማቸው ስልካችን ላይ ሰርች ስናደርግ ምን ፌች ያደርግልናል? ስልክ ቁጥራቸውን ያመጣልናል። ከዛ በስልክ ቁጥሩ ነው ኮል የምናደርገው ሚሴጅ የምናደርገው ማለት ነው። ልክ በተመሳሳይ መልኩ ለምሳሌ ጉግል ብለን ሰርች ስናደርግ ዲኤንኤስ ወይ ደግሞ ዶሜን ኔም ሲስተም ያንን ኔም google.com የምትለዋን ወደ ምን ይቀይራል? ወደ አይፒ አድሬስ መቀየር አለበት ማለት ነው። እና እንግዲህ በዛ አማካኝነት ዲኤንኤስ ሪዞልቨር ወይ ዊዝን አወር ካምፓኒ ሊሆን ይችላል ወይ ደግሞ ኦቨር ኢንተርኔት ሊሆን ይችላል። ያ ዲኤንኤስ ሪዞልቨር ምንድነው? አይፒ ኔሚንግን ወደ አይፒ አድሬስ የሚቀይርልን ነው ማለት ነው። ግን ሎካሊ ካላገኘ የዲኤንኤስ ሪዞልቨር በራሱ ላይ ሪከርዲንግ ካላገኘ ወደ
ሪኩዌስቱን ወደ ምን ይልካል? ወደ እነዚህ ሩት ሰርቨር፣ ቲኤልዲ ሰርቨር እና አውቶሬቲቭ ዲኤንኤስ ሰርቨር ወደሚባሉት ይልካል ማለት ነው። እና እነዚህ ራሳቸውን የቻሉ ሃይራርኪ የዲኤንኤስ ሃይራርኪ ናቸው። ሩት ሰርቨር እንግዲህ በራሱ የአይፒ ኤንድ ኔሚንግ ፋይልን ወይ ደግሞ የአይፒ ኤንድ ኔሚንግ ሪከርድን የለው። ስለዚህ .com ሲፈለግ google.com ሲፈለግ ወደ ቀጣይ ሃይራርኪ ይልካል። ያ ደግሞ ቶፕ ሌቨል ዶሜን የሚባለው ሰርቨር ነው። ቶፕ ሌቨል ዶሜን ደግሞ አይፒ አድሬስን ቀጥታ ለማግኘት ሪፈራን ወደ ምን ይልካል? ወደ አውቶሬቲቭ ሰርቨር ይልካል። አውቶሬቲቭ ሰርቨር መልሶ ለዲኤንኤስ ሪሶልቨራችን ይልካል ማለት ነው። እና እንግዲህ እዚህ ጋር እንደምታዩት አይፒ አድሬስን ለምን ሪተርን እያደረገ ነው? ለዲኤንኤስ ሪሶልቨር ሪተርን እያደረገ ነው ማለት ነው። እና እንደምታዩት ዲኤንኤስ ሪሶልቨሩ ለኮምፒውተር ሪተርን ካደረገ በኋላ የብራውዘር ወደ ዌብሳይቱ ኮኔክት ይሆናል። ዌብሳይቱ ኮንቴንቱን ሎድ ያደርጋል ማለት ነው። እና በዛ መልኩ ይሄዳል። እሺ ዲኤንኤስ በዚህ መልኩ ብናይ፣ ሌላ ፋይል ሰርቨር ስንል እንግዲህ የድርጅትን ፋይሎች ወይ ደግሞ የተለያዩ ፋይሎች የድርጅትን ፋይሎች ስትራክቸርድ እና አንስትራክቸርድ ኮርፖሬት ፋይል ሲስተምን ለማስተዳደር የምንጠቀመው ፋይል ሲስተም ወይ ፋይል ሰርቨር ሮልን ነው ማለት ነው። እንግዲህ ፍቃድ ለሌለው ሰው ፋይል እንዳይከፈት፣ ዳውንሎድ እንዳይሆን፣ ቼንጅድ እንዳይሆን እና ሪደብል እንዳይሆን በምን ሼር ፐርሚሽን እና NTFS ሴኩሪቲ ሩልን በማጣመር ፍጹም የሆነ ፋይል ሌቨል ኮንትሮልን ይሰጠናል ማለት ነው። እና እንግዲህ አንድ ካምፓኒ ፋይል ላይ በጣም ሪስትሪክትድ ነው። የተለያዩ ካምፓኒዎች ፋይል የካምፓኒዎች አንደኛ ሪሶርስ ነው። ስለዚህ ያንን ለማስተዳደር ፋይል ሰርቨር እንጠቀማለን ማለት ነው። እሺ ሌላኛው ሮል እና የመጨረሻው DHCP ሰርቨር ነው። DHCP ሰርቨር እንግዲህ አንደኛ ለምንድን ነው? አይፒ አድሬስ አሳይንመንትን አውቶሜት ለማድረግ ነው። አይፒ አድሬስ ለክሊየንቶች በእጅ ወይ ደግሞ በማኑዋሊ አይፒ አድሬስን አሳይን ከምናደርግ አውቶማቲካሊ ለኮምፒውተሮች አይፒ አድሬስን ለመስጠት ነው። ምን ፕሮሰስን ይከተላል? ዶራ የሚባል ኔጎሽዬሽን ፕሮሰስን ይከተላል። ይሄኛው አንድ ክሊየንት አይፒ አድሬስን ከዲኤችሲፒ ሰርቨር ለማግኘት የሚሄድበት ፕሮሰስ ነው ማለት ነው። እና አንደኛ ዲስከቨር፣ ሁለተኛ ኦፈር፣ ከዛ ሪኩዌስት እና አክኖሌጅመንት ነው። ዲስከቨር ማለት እንግዲህ ክሊየንቱ በኔትወርኩ ላይ አይፒ አድሬስ ፈልጋለሁ ብሎ ምን ይልካል? ወዳሉ ዲኤችሲፒ ሰርቨሮች ብሮድካስት ያደርጋል። ብሮድካስት ማለት እንግዲህ አይፒ አድሬስ ፈልጋለሁ ብሎ እዛ ኔትወርክ ውስጥ ወዳለ ዲኤችሲፒ ሰርቨር ይልካል ማለት ነው። ባይትሰልፍ ምን ያቅም ዲኤችሲፒ ሰርቨር የት እንደሆነ ያቅም። ጥያቄውን የመለሰለትን ሪስፖንሱ ከተመለሰለት አይፒ አድሬሱን መቀበል ብቻ ነው ማለት ነው። እና ብሮድካስት ማለት እንግዲህ ኦቨር ዛት ኔትወርክ ክሊየንቱ ኦቨር ዛት ኔትወርክ ምን ያደርጋል? ብሮድካስት ያደርጋል ማለት ነው። እና ከዛ ዲኤችሲፒ ሰርቨሩ ደግሞ ምን ይመልሳል? ኦፈር ይመልሳል። ዲኤችሲፒ ኦፈር ማለት እንግዲህ ዩኒካስት ነው። የብሮድካስት ተቃራኒ ነው። ዩኒካስት ማለት ደግሞ ለተለያዩ ወይ ለብዙ ዴስቲኔሽኖች ሳይሆን ለአንድ ለሲንግል ክሊየንት የሚመለስ ሬስፖንስ ነው ማለት ነው። እና ዲኤችሲፒ ኦፈር ማለት እንግዲህ ሰርቨሩ ምን ብሎ መለሰ ማለት ነው? አይፒ አድሬስ አለኝ ስለዚህ ሊሰጥ ይችላል ብሎ መለሰለት ማለት ነው። አይፒ አድሬስ አለኝ ሊሰጥ ይችላል ብሎ መለሰለት ማለት ነው። ከዛ በኋላ ሶስተኛ ፕሮሰስ ዲኤችሲፒ ሪኩዌስት ነው። ስለዚህ ያንን አይፒ ልውሰደው ብሎ ይጠይቃል። ማን? ዲኤችሲፒ ክሊየንት ወይ ደግሞ ክሊየንት ኮምፒውተሮች ይጠይቃሉ ማለት ነው። ከዛ
ዲኤችሲፒ አክኖሌጅመንት የመጨረሻ ፕሮሰስ ምንድነው? እሱ ለተወሰነ ጊዜ ያ ሊዝ ታይም የሚባለው ዲኤችሲፒ ሰርቨር ላይ ኮንፊገር ይደረጋል። በሰዓታት ሊሆን ይችላል፣ በቀናት ሊሆን ይችላል። ለተወሰነ ታይም ያንን አይፒ አድሬስ ኮንትራቱን ያጸድቃል ወይ ደግሞ ሰርቨሩን ሊዝ ያደርግለታል ማለት ነው። እና እንግዲህ የኤክስፓየር ዴት ከመድረሱ በፊት ዲኤችሲፒ ክሊየንት ምን የማድረግ ኃላፊነት አለበት? ዲቫይስ አይፒውን ሪኒው የማድረግ ኃላፊነት አለበት ማለት ነው። እና ዲኤችሲፒ ክሊየንት ልንላቸው የምንችላቸው እንግዲህ ኮምፒውተርስ፣ ስማርትፎኖች፣ የኛ ስልኮች፣ ታብሌቶች፣ ፕሪንተሮች፣ አይኦቲ ካሜራ ምናምን የተለያዩ ዲቫይሶች ሊሆኑ ይችላሉ። እና ዲኤችሲፒ ሰርቨር ምንድን ነው የሚሰጠው? አንደኛ አይፒ አድሬስን ይሰጣል፣ ሰብኔት ማስክን ይሰጣል፣ ዲፎልት ጌትዌይን እና ዲኤንኤስን ይሰጣል ማለት ነው። እና እንግዲህ አድቫንቴጁ ቅድም እንዳነሳ ነው አይፒን አውቶሜት ለማድረግ፣ ሌላኛው አይፒ ኮንፍሊክትን ለማስቀረት። አይፒ ኮንፍሊክት እንግዲህ ማኑዋሊ ስለማይሰጥ የሁመን ኢረር አያጋጥምም ማለት ነው። ስለዚህ አይፒ ኮንፍሊክት አይኖርም። እና ሌላኛው ስኬላቢሊቲ ኤንድ ፍሌክሲቢሊቲ ነው። ከሆነ ቦታ ተነስታችሁ ወደ ሆነ ቦታ ስትሄዱ ወይ ደግሞ ኦቨር ዋይፋይ ስትሄዱ ፍሌክሲቢሊቲ ይሰጣችኋል። ወይ ደግሞ አንድ ቦታ ላይ ማኑዋሊ አንድ አይፒ ላይ አሳይንድ ሆናችሁ ያለሱ አለመጠቀም የማያስችላችሁ ነገር የለም ማለት ነው። እና ሰርቨር ሮል ቲዮሪ ፓርት በዚህ እንጨርስ። እንግዲህ በአጠቃላይ በዚህ ቪዲዮ ቆይታችን የሰርቨር መሰረታዊ ቢሄቨሪን፣ የሊናክስ እና የዊንዶውስ ሰርቨር ልዩነትን እንዲሁም የዲኤንኤስ፣ ዲኤችሲፒ እና አክቲቭ ዳይሬክተሪ ዶሜን ሰርቪስ እና ፋይል ሰርቨር እንዴት አብረው እንደሚሰሩ አይተናል። በቀጣዩ ሴሽናችን አንዳንድ ሰርቨር በተግባር እንዴት ኢንስቶል እና ኮንፊገር እንደምናደርግ በአንድ ዞን ላብ ስለምናይ እነዚህን ቴዎሬቲካል ነጥቦችን ቴዎሬቲካሊ ከተለያዩ ሪሶርሶች አንብቡት። ቀጣይ ኔክስት ላይ እንገናኝ ፕራክቲካል ሴሽን ላይ። ቴንክ ዩ።